ክፍሌ ላልገባ ተባብለን አይደል እንዴ? አልቻልኩም። በቃ ድንገት ናፈቅሽ። አዎ ከልቤ ነው ናፈቅሽ። አባዬ ቤት ውስጥ ነው ያለው። ሊመጣ ወይም ደግሞ ሊሰማ ይችላል። ናታን ዳጣ ናፍቀሽኛል። እንደ እብድ እኮ እያደረገኝ ነው። እኔም እኮ ትናፍቀኛለህ፣ ግን ደግሞ ስምምነታችን በቃ ቤት ውስጥ ጸጥ ነው። ምን አባ ያፈሳ ፎቶ አንስተኝ እንጂ ጥሩ ስጣታ ቆንጆ እኔ የምልሽ ቆይ ግን አንቺ ልጅ ጤነኛ ነሽ? የምታወሪው ነገር ሁሉ እኮ አታውቂም። በቃ ሰው ይደብረዋል አይደብረውም አትይም። ዝም ብለሽ እንደመጣልሽ ነው የምታወሪው። ባለጌ የሚለው ቃልማ ያንስሽ። ታዲያ አንተ እስኪ ችላኪች ምን ያልከሰከሳል? ወንድ ልጅ አይደለህ እንዴ? እኔማ እማዬና አባዬ ተረግመው የወለዱሽ ነው የሚመስለኝ። እና ለምን አጨፍነውም? እኔን የማይ አይነት ለምን አይታወርም? መጀመሪያ በቅናትና በጥላቻ የታወሩ አይንሽን ግለጪ። ማን በጥላቻ የተጋረደው? አንቺ ነሻ። እኔ ላይም ሰላም ላይም ዳጣ ላይም ጥላቻ አለብሽ። ጥላቻ ማለት ደግሞ መነጽር ማለት ነው። ዛሬ ዳጣና ናታን እንግዲህ በሚገርም ሁኔታ ፍቅራቸውን ማንም ሰው እንዳያውቅባቸው ለመደበቅ ብዙ መስመሮችን ለመሄድ አስበው ነበረ፣ ግን አልተሳካላቸውም። እንግዲህ ጋሽ ደረጀ ዛሬ ከሚያወሩበት ክላሷ ዳጣ ክላስ ናታን መጥቶ እንግዲህ ለምን መጣህ? ምን ሆነህ ነው? አባዬ እኮ ቤት አለ። ምን ሆነህ ነው ብትለውም እንግዲህ ዳጣ ማለት ነው ቤተሰቦቻችን ናታን አልቻልኩም፣ በጣም እኮ ነው የናፈቅሽኝ፣ ስለዚህ በቃ አይንሽን ማየት ስላለብኝ ነው የመጣሁት ብሏታል። እንግዲህ በጣም ነው የደነገጡት። ደረጀ በጣም ነው የደነገጠው እንዳልኳችሁ። እንግዲህ ምንም አይነት ስህተት እንዳይፈጠር በሚችለው መልኩ እየለፋ ነው ያለው ደረጀ። ግን በሚገርም ሁኔታ እንግዲህ ያው በነገራችን ላይ እውነታው መታወቁ ጥሩ ነው ማለት ለእነሱም ነፃነት፣ ፍቅር እንግዲህ ጎራ ተራራ አይጋርደውም። እንግዲህ ያው ወይዘሮ ማርታ ደግሞ ይሄን ነገር ባትፈልገውም ግን ደግሞ ምንም ነገር ማድረግ አይቻልም። በመጨረሻም እንግዲህ በሚገርም ሁኔታ ደረጀ ደርሶባቸዋል ማለት ነው ቤተሰቦቻችን። ያው እንግዲህ ውጭ ላይ ሆኖ ነበር የሰማው ይሄን ነገር ሲያወሩ። በቃ ማመን አልቻለም። እውነት ለመናገር የሚያወሩትን ነገር እውነት ነው ወይስ አይደለም እያለ ጆሮውን እየጠረጠረው ነበረ። በመጨረሻ እንግዲህ እንደዚህ ሲባባሉ በሩን ከፍቶ ነው የገባው። በጣም ነው የደነገጠው ማለት ነው ቤተሰቦቻችን። ምን ማለት እንዳለበት ራሱ ግራ እስከሚገባው ድረስ እንግዲህ ሲገባባቸው እንግዲህ ናታን ምን እያላት ነበረ? ናፈቅሽኝ እኮ በቃ አልቻልኩም እያለ ነበረና ዳጣም ምንድነው ያለችው? እኔም እኮ ናፍቀኛል፣ ግን ደግሞ አባዬ እኮ ቤት ውስጥ አለ፣ ስለዚህ ኧረ እንደዛ አታደርግ እባክህ እያለችው ነበረና እኔም እኮ በጣም ነው ናፈቀኝ ስትል እንግዲህ ደረጀ ጆሮ ሰምቷል። በጣም ነው የደነገጠው። እንግዲህ ሲመጣባቸው በጣም ነው እነሱም የደነገጡት። ናታንም በጣም ከው ብሎ በቃ የሚለው ነገር ሁሉ ነው የጠፋበት ቤተሰቦቻችን በሚገርም ሁኔታ ማለት ነው። ያው አለ አይደለ እንግዲህ ምንም ማድረግ አይቻልም። በእርግጥ እውነታ መውጣቱ አሪፍ ነው። ያው እሱ እንግዲህ እንደ አባት ቁጭ አድርጎ መክሯቸው መውሰድ ያለባቸውን ጥንቃቄ እንዲወስዱ ምናምን ሊያደርጋቸው ይችላል። እንግዲህ የወጣትነት ፋየር ስቴጅ ነው እንግዲህ የእሳትነት ዘመን ነውና ምንም ማድረግ አይቻልም። ግን እሱ ደግሞ እንደ አባት የሚጠበቅበትን ነገር አሁን ላይ በቃ እንደ ሐሳብ ያው ናታንም በርግጥ በባለፈው ነግሮታል። ግን በባለፈው ያው ናታንም እንደው አባዬ ምንም ችግር የለውም እንደው ምንም የለም አትስጋ አትፍራ ነው ያለውና እርግጠኛ ነህ ብሎት ያው እንግዲህ አዎ ብሏል። እንግዲህ ያው ናታንም የደነገጠው በተለይ ለዛም ነው እንግዲህ አባቱን ምንም ነገር እንዳልተፈጠረ ስለዋሸ ማለት ነው። ከሱም በላይ ደግሞ ወይዘሮ ማርታም ጭምር መታ ጠይቃ ስለነበረ
በዛ ላይ ደግሞ ፎንቃዬ ብላ ስለነበር ዳጣ የገባችው ምንድነው ያልሽው ምናምን ስትላት እንግዲህ ፎጣዬ ምናምን ነው እኮ ያልኩትና ምናምን ብላ እንግዲህ አፏ ላይ ታቀብለብ በቃ ማለት ቅልብልብልብ ብላ ብዙ ነገር ነበር ስትዘባርቅ የነበረው ዳጣ። እንግዲህ በመጨረሻም እንድታመጣልኝ ምናምን በቃ ብላ ነው ተመልሳ ያወጣችውና ወይዘሮ ማርታ የምን ፎጣ ነው ምናምን እያለች ነበረ። ያው አንዴ ከባድ ነው ታውቃላችሁ። ወይኔ ጉዴ! ያው ለማዋሸት ብትሞክርም በርግጥ አልተሳካላትም። ወይዘሮ ማርታ ቃል ሲጀመር ነቄ ናት እኮ ሴትየቱ። እንደዚህ በቀላል ነገር የምትሸወድ አይደለችም ማርታ ማለት ነው። ግን እነሱ ያው አለ አይደለ መቼም ያፈረ ሰው ሲያፍር ብዙ ነገር ይላል። እና እሷም የፍረቷንና ማለት ያለባትን ነገር ነው እንጂ ቀለባበደችው። በሚገርም ሁኔታ እንግዲህ ያለው ነገር እንደዛ ነው። ቤተሰቦቻችን የሚገርም ነበረ። እንግዲህ ደረጀ ማወቁ ጥሩ ነው፣ እውነት ለመናገር ለነሱ ጥሩ ነው። አንደኛ በነፃነት እነሱም የፍቅራቸውን ይፋ አድርገው ይኖራሉ። ሁለተኛው በጥንቃቄ የተሞላበትም እንዲሆን እንግዲህ አባትነት ምክር ተሸሽጎ እንትን ከማለት አንድ ቤት ሆኖ ሰው ተሸሽጎ የሆነ ነገር ሸሽጎ ማለት ትንሽ እርምጃ ሊሄድ ይችላል፣ ግን የትም ስለማይደርሱ እንግዲህ በዚህ መልኩ ታውቁባቸዋል ማለት ነው። ሌላው እንግዲህ ወይዘሮ ማርታ ራሱ እዛው አውቃባቸዋል። ሲጀመር ወይዘሮ ማርታ ካወቀች ቆይታለች። በርግጥ አንደኛ በግል ስለምትነግራት ማለት ነው። ሁለተኛ ደግሞ ያው ስላየቻቸው በሆነም በቃ ሲወጡ ሲገቡ ትኩረት አድርጋ ስለምታያቸው የሆነውን ነገር ሁሉ እያየች ስለሆነ ማለት ነው። በዛ ላይ ደግሞ ናታን ዳጣን እንዴት እንደሚንከባከባት ከሚያያት እይታዋ በቃ ከነዛ ነገሮች ተነስታ እንግዲህ የራሷን መላምት ማስቀመጥ ስለቻለች ማለት ነው። ቤተሰቦቻችን ሌላ እንግዲህ ሰላም ነች። ሰላም በጣም ደስተኛ ነች። ምክንያቱም ናታንና ዳጣ እንዲፋቀሩ ወይም ፍቅራቸው የበለጠ እንትን እንዲል በጣም ትልቁን ሚና የተጫወተችው እንግዲህ ሰላም ነችና በዛም እንግዲህ እሷን በጣም ደስተኛ ነች ማለት ነው። ቤተሰቦቻችን እንግዲህ ደረጀ ምን ሊል ይችላል? እንግዲህ ደረጀ ደርሶባቸዋል። አይዋሹም፣ ምንም አይሉም። ሁለቱም አንድ ላይ ናቸው። እንግዲህ በሩ ከፍቶ ገብቷል። ክላሳቸው ናቸው። ዳጣ ክላስ ነው እንግዲህ በሩን አሁን ይዘግቶታል። ሰው ስም ገብቶ እኮ ምንድነው የሰማሁት ምናምን ብሎ እንግዲህ በጣም ነው የሚናደድባቸው። ያው እንግዲህ አሁንም ለመዋሸት ነው የሚሞክሩት በእርግጠኝነት። ግን ደግሞ በቃ እኔም እኮ ትናፍቀኛለህ ብላ የዳጣን ራሱ ሰምቷል። የሁለታቸውንም ነው የሰማው፣ የአቢጌልንም ሁላቸውንም ማለት ነውና እና ቤተሰቦቻችን እንግዲህ በጣም የሚገርም ጊዜ ነበረ። ብቻ እንግዲህ ደረጀ ምን ልል እንደሚችል እሱም በቀጣይ ነው የምናየው። ሌላው እንግዲህ አቢጌል ያሰበችው ተንኮሏ ሁሉ ፌል አድርጎባታል። የመጀመሪያው ያው እንደምታወቀው ለማርታ እንግዲህ ከርዳ ያሰማሻለሁ ብላ ባለፈው የሰላምን የልጅ አባት እንግዲህ ደረጀ እንዳልሆነ አረጋግጣለች። ግን አሁን ያው ናታን እንደሆነ ነው ማህተም አድርጋ ያሄደች ያለችው። ናታንንም በዛ ልክ ነው የነገረችው። እንትን አሁን ተረጋግጧል። እዚህ ቤት ሌላ ሊያስረግዛት የሚችል ሰው የለም። ስለዚህ አባዬም እንዳልሆነ አረጋግጫለሁ ነው ያለችው። ያው እንግዲህ ናታንም ተቆጥቶ ብዙ ነገር ቢሰድባትም ምንም ምሰማ ስላላደለች ያው እንደዛ እያለች ትገኛለች። ሌላው ዳጣንና እንግዲህ ደረጀን እንትን ለማለት የሄደችበትን መንገድ እንግዲህ አጋጣሚ ስታወራ ዳጣ ስለሰማቻት ከዛ ለደረጀ ነግራው ነበረ። እንግዲህ ሀሳቧን ማስቀየስ እንዳለባቸው እንደነቃችባቸው እንዲሁም ደግሞ ሪከርደር እንዳስቀመጠች መኪና ውስጥ ምናምን በደንብ ዳጣ ሰምታት ስለነበረ ከዛ ሄዳ ለጋሽ ደረጀ ነግራው ነበር። ደረጀም እንግዲህ በጣም ነው የተናደደው የደነገጠው። ሰው እንዴት በራሱ ልጅ እንደዚህ ሆኖ ይፈተናል ብሎ በቃ በጣም ነው የተናደደባት ያዘነባት። በመጨረሻም እንግዲህ እዛ ክላስ እነሱ ሄደው መኪና ውስጥ ገብተው ያለውን ነገር ሲያወሩ ነበረ። ያው እንግዲህ ሲሳይ ልጅ እንደሆነች ዳጣ እናቷንም እንትን እንደማታውቃት ምናምን ነው ያለውን ነገር ያወራቸው። በዛም እንግዲህ ያን ሪከርድ ስትሰማ እንዴት ተሳሳትኩ፣ እንዴት ግምቴ ትክክል አልመጣልኝም እያለች እንግዲህ እየተናደደች ነው የሚገኘው። ወይዘሮ ማርታም እንግዲህ ዛሬ የመጨረሻ እንደምትነግራት ቃል ገብታላት ነበረ። እሷ ያው ሚስጥሩ አልተሰማብኝም ብላ ነገሯን እንትን ልትል ነበረ፣ ግን አልተሳካላትም። ቤተሰቦቻችን
ስላልተሳካላት እንግዲህ እየተናደደች ነው የምትገኘው። አሁን ደግሞ ሌላ አጀንዳ ሌላ ሀሳብ ቀይራ እንትን ትላለች። እንግዲህ በቀጣይ ደግሞ ሌላ ተንኮሎችን አስባ መምጣቱ አይቀርም። ናታንንም በዚህ ትሳደባለች፣ በዚህ ደግሞ እወድሃለሁ እኮ አፈቅርሃለሁ እኮ ትለዋለች። ቤት ብሎ ስንቱን አልፎ ጋይስ ስንቱን አልፎ ነው የሚወዳት የሚያፈቅራት። እና ቤተሰቦች ይሄን ይመስላል። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ።